አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በደህና መጣችሁ። ዛሬም ድጋሚ እነዚህ ትምህርቶችን የአማርኛ በእንግሊዝኛ ትምህርቶችን ደግሜ አምጥቼላችኋለሁ ማለት ነው። ብዙዎችን ቪዲዮ እየወደዳችሁት ስለሆነ በዛ ነው እየደጋገምኩላችሁ ያለው ማለት ነው። እናንተ ይሄን ትምህርት እስከ መጨረሻው ተከታተሉት። እንዲሁም ለጓደኞቻችሁ እንደዚህ በኦንላይን ትምህርት እንዳለ ለሚያውቁ በዩቲዩብ ትምህርት እንዳለ ለሚያውቁ ሰዎች ሁሉ ሼር አድርጉላቸው፣ እነሱ ይጠቀሙበት ማለት ነው። በዚህ እንግዲህ ተደጋግሜ የተናገረው አማርኛውንም ሂሳብንም እንግሊዘኛም ሀሁ ከመጀመሪያ ጀምሮ ሁላ ነው ትምህርት የምንሰጠውና መማር የምትፈልጉ ማንበብ መጻፍ የምትፈልጉ እንግሊዘኛ መማር መጻፍ የምትፈልጉ ልጆች ያው እዚህ ስክሪን ጋር ባስቀመጥኩላችሁ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። እኛ በግልም ሆነ በግሩፕ ከልዩ ክትትል ጋር ትምህርቱን የምንሰጥ ይሆናል ማለት ነው። እንዲሁም ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቀው ቪዲዮ ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ይሄ ትምህርት ይጠቅማችኋል። እስከ መጨረሻው ድረስ አብራችሁ ይቆዩ። ወደ መጨረሻ አካባቢ ያሉ ቃላቶች በተለይ በየቀኑ የምንጠቀማቸው ቃላቶች ስለሆኑ ያስፈልጓቸዋል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ እንግዲህ እዚህ ጋር እንደምናየው የጠጡ አራተኛ ፊደል ጣ አለ። ከጣ ቀጥሎ የፈፉ አራተኛ ፊደል ፋ አለ። ጣ ፋ የጨጩ ስድስተኛ ፊደል ጭ። ጣ ፋ ጭ ጣፋጭ ጣፋጭ። እንግዲህ ለጠጡ የምንጠቀመው ቲን ነው። ለጠጡ ቲን ነው። ለተጡ በተመሳሳይ ተፊደልና ጠፊደል ተመሳሳይ ቲ ነው የምንጠቀመው። ምንለየው ትርጉም ይሰጠናል አይሰጠንም በሚለው መርጠን ነው የምናነበው ማለት ነው። ስለዚህ ጣ አራተኛ ስለሆነ ቲኤ እናደርገዋለን። ቀጣይ ደግሞ ፋ አለ። ለፈፉ ኤፍ ነው የምንጠቀም። ፋ አራተኛ ፊደል ስለሆነ ኤፍ ኤ። ጭ ለሚለው ደግሞ ለጨጩ ሲኤች ነው የምንጠቀም። ጭ ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ሲኤች ሲኤች። ስለዚህ ለጨጩና ለቸቹም ሲኤች ነው የምንጠቀም ማለት ነው። ስለዚህ ጣፋጭ ብለው ቲኤ ኤፍኤ ሲኤች ይሆናል ማለት ነው። ጣፋጭ ስንጽፍ እንደዚህ ይሆናል ማለት ነው። ወደዚህ ጋር ስንመጣ የከኩ ስድስተኛ ፊደል ክ አለ። ከከ ቀጥሎ የበቡ ስድስተኛ ፊደል ብ። ክብ። የረሩ ስድስተኛ ፊደል ር አለ። ክ ብ ር ክብር ክብር። ክም በፊደልም ርም ፊደል ሶስቱም እንደየናቸው ስድስተኛ ፊደል ናቸው። ክ የከኩ ስድስተኛ፣ ብ የበቡ ፊደል ስድስተኛ እንዲሁም ር የረሩ ፊደል ስድስተኛ ፊደሎች ናቸው ማለት ነው። ክ ለሚለው ኬ ብቻውን ያለ አናባቢ፣ ብ ለሚለው ለበቡ ቢ ስለሆነ የምንጠቀም ቢ ብቻውን፣ ር ለሚለው ለረሩ አር ነው የምንጠቀም ስድስተኛ ፊደል ስለሆነ ያለ አናባቢ ብቻውን ማለት ነው። ስለዚህ ክብር ብለን ስንጽፍ ኬቢ አር ይሆናል ማለት ነው። ኬቢ አር። እዚህ ጋር ስንመጣ የገጉ ስድስተኛ ፊደል ግ አለ። ከግ ቀጥሎ የመሙ መጀመሪያ ፊደል መ። ግ መ። የለሉ ስድስተኛ ፊደል ል። ግ መ ል ግመል ግመል ግመል። ለገጉ ጂ ነው የምንጠቀም። ግራ እንዳይገባችሁ ብዙዎች ጂ ለጀጁ እንዳይመስላችሁ። ይሄ ያንኛው ጄ ፊደል ነው፣ ይሄኛው ጂ ፊደል ነው። ለጀጁ እንጠቀመው ማለት ነው። ስለዚህ ግ ለሚለው ጂ ስድስተኛ ፊደል ስለሆነ ነው ያለ አናባቢ ጂ ብቻውን የተጻፈ ማለት ነው። መ ለሚለው ለመሙ ኤም ነው የምንጠቀም የመጀመሪያ ፊደል ስለሆነ ኤምኢ ኤምኢ። ል ለሚለው ለለሉ ኤል ነው ስድስተኛ ፊደል ስለሆነ አናባቢ አይኖረውም ማለት ነው። ስለዚህ ግመል ብለን ስንጽፍ ጂ ኤምኢ ኤል ይሆናል ማለት ነው። ጂ ኤምኢ ኤል ግመል የሚለው በዚህ መልኩ ይጻፋል ማለት ነው። እዚህ ጋር ስንመጣ የከኩ አምስተኛ ፊደል ኬ አለ። ከኬ ቀጥሎ የለሉ አራተኛ ፊደል ላ አለ። ኬ ላ ኬ ላ ኬላ። ስለዚህ ለከኩ ኬ ነው የምንጠቀም ብለናል። ኬ የሚለው ግን አምስተኛ ፊደል ነው። ከኮ ኪ ካ ኬ። ለአምስተኛ ፊደሎች ሁለት አናባቢ ነው የሚኖራቸው፣ አይ ፊደል እና ኢ ፊደል ማለት ነው። ስለዚህ ኬ አይ ኢ ይሆናል ለኬ ማለት ነው። ላ ስንል ለለሉ ኤል ነው የምንጠቀም አራተኛ ፊደል ስለሆነ ላ ኤል ኤ። ኤ ለአራተኛ ፊደል ነው ማለት ነው የሚሆነው። ስለዚህ ኬላ ብለን ስንጽፍ ኬ አይ ኢ ኤል ኤ። ያው ኬላ ታውቃላችሁ ያ አስባለሁ መንገድ ላይ የሚያስቆምበት ማለት ነው። እዚህ ጋር ስንመጣ የወው መጀመሪያ ፊደል ወ አለ።
የሰሱ መጀመሪያ ፊደል ሰ አለ። ወሰ የነኑ ስድስተኛ ፊደል ን ወሰን ወሰን ወሰን። ለወው እንግዲህ ዳብሊው ነው የምንጠቀመው። ዳብሊው ለወው ዳብሊው ነው የምንጠቀመው የመጀመሪያ ፊደል ስለሆነ ዳብሊው ኢ ይሆናል። ዳብሊው ኢ ይሆናል ማለት ነው። ዳብሊው ኢ። ሰለም ደግሞ ለሰሱ ኤስ ነው የምንጠቀመው የመጀመሪያ ፊደል ስለሆነ ኤስ ኢ። ወም ሰም የመጀመሪያ ፊደል ስለሆነ አናባቢያቸው ኢ ሆነ ማለት ነው። ን ለሚለው ደግሞ ኤን ብቻዋን ስድስተኛ ፊደል ስለሆነች ለነኑ ኤን ነው የምንጠቀም። ስለዚህ ወሰን ብለን ስንጽፍ ዳብሊው ኢ ኤስ ኢ ኤን ይሆናል ማለት ነው። ወሰን በዚህ መልኩ ይጻፋል። እዚህ ጋር ስንመጣ የመሙ አራተኛ ፊደል ማ አለ። ከማቀጥሎ የለሉ መጀመሪያ ፊደል ለ አለ። ማለ የፈፉ ስድስተኛ ፊደል ፍ ማ ለ ፍ ማለፍ። ማ ለሚለው እንግዲህ ለመሙ ኤም ነው የምንጠቀመው አራተኛ ፊደል ስለሆነ ኤም ኤ። ለልሳ ለሚለው ኤል ነው የምንጠቀም የመጀመሪያ ፊደል ስለሆነ ኤል ኢ። ፍ ስንል ደግሞ ለፈፉ ስድስተኛ ፊደል ስለሆነ ኤፍ ብቻ ማለት ነው። ስለዚህ ማረፍ ብለን ስንጽፍ ኤም ኤ ኤል ኢ ኤፍ ኤም ኤ ኤል ኢ ኤፍ። እዚህ ጋር ስንመጣ የአኡ መጀመሪያ ፊደል አለ። ቀጥሎ የመሙ መጀመሪያ ፊደል መ አለ። አመ የተቱ ስድስተኛ ፊደል ት አ መ ት አመት አመት። አ ለሚለው እንግዲህ ኤ ነው። አን የምትወክላት ኤ ነው። መ ለሚለው ለመሙ ኤም ነው የመጀመሪያ ፊደል ስለሆነ ለመጀመሪያ ፊደል አናባቢ ኤ ነው የሚሆነው ኤም ኢ። ት ለሚለው ደግሞ ቲ ነው የምንጠቀመው ቲ። ስለዚህ ቲ ብቻውን የሆነችው ት ስድስተኛ ፊደል ስለሆነ ስለዚህ አመት ብለን ስንጽፍ ኤ ኤም ኢ ቲ ኤ ኤም ኢ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ የቀቁ መጀመሪያ ፊደል ቀ አለ። ከቀ ቀጥሎ የነኑ ስድስተኛ ፊደል ን አለ። ቀን ቀን። ለቀቁ እንግዲህ ኪው ነው የምንጠቀመው። ለቀቁ ኪው ነው የምንጠቀም ቀይ መጀመሪያ ፊደል ስለሆነ ኪው ኢ ይሆናል። ን ለሚለው ደግሞ ለነኑ ኤን ነው የምንጠቀም ስድስተኛ ፊደል ስለሆነ አናባቢ አይኖረውም ማለት ነው። ስለዚህ ቀን ብለን ስንጽፍ ኪው ኢ ኤን ይሆናል ማለት ነው። ኪው ኢ ኤን። እንግዲህ ውድ የጥናት አካዳሚ ተከታታዮች የዛሬ ቪዲዮ ደግሞ ይህን ይመስል ነበረ። እናንተ እንደዚህ ቪዲዮ ፈልጋችሁ የምታወጡ ካላችሁ ማለት ነው ዩቲዩብ ላይ ስትመለሱ ቢጠፋባችሁ ካላችሁ አሁንም በዚህ ቁጥር ቴሌግራም ገበታችሁ ግሩፕ ሆናችሁ ቴሌግራም ግሩፕ በዛ በሚለቁ ቪዲዮ ማግኘትም ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።